በዛሬ ቪዲዮ ቤተሰብ አንድ ምርጥ የሆነ ኤርድሮፕ ይነግራችኋለሁ። ኤርድሮፕ እንግዲህ በዋሌት መልክ ነው የመጣልን እና አዲስ የሆነ ዋሌት ወይ ደግሞ አዲስ የሆነ አፕሊኬሽን ነው ኤርድሮፕ ይዞልን መጥቷል። እዚህ አፕሊኬሽን ላይ እንዴት ሳይን አፕ እንደምታደርጉ እንዴት እንደምትሰሩ እንዲሁ ደግሞ ሳይን አፕ ስታደርጉ ደግሞ የተወሰነ ገንዘብ የምታገኙበትን መንገድ በዛሬ ቪዲዮ አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ምናልባት ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ የሆኑ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ ሼር ማድረግ እንዳትረሱ እላችኋለሁ። ቀጥታ ወደ ዛሬ ቪዲዮ እንሂድ። ቤተሰብ የፕላትፎርሙ ወይ ደግሞ የአፕሊኬሽኑ እዚህ ጋር እንደምታዩት እንግዲህ KWTCN ዋሌት ይባላል። ነገር ግን የፕላትፎርማቸው ሲም ቫሪ ቮልት ቼን ይባላል ማለት ነው እዚህ ጋር እንደምታዩት። ስለዚህ ፕላትፎርም በደንብ ቼክ ማድረግ ትችላላችሁ። እዚህ ጋር ዌብሳይት አላቸው። ዌብሳይቶቹን ገብታችሁ ቼክ ማድረግ የምትችሉበት መንገዶች አሉ እዚህ ጋር እንደምታዩት ማለት ነው። ሌላ ነገር ደግሞ ምንድነው እዚች ጋር ከላይ እንግዲህ ቤተሰብ ሶሪ ከላይ እዚች ጋር ሶስቷን ሰረዝ አንዴ ክሊክ እናደርጋታለን። ከዛ በኋላ ክሊክ ስናደርግ እንግዲህ ወደዚህ ያመጣናል ማለት ነው። እዚህ ጋር እንደምታዩት ኮሚኒቲ ዲቨሎፐርስ ኢኮሲስተም የሚባሉ ነገሮች አሉ እዚህ ጋር እንደምታዩት ማለት ነው። ሶ ሊንክ ቱ ዋሌት የምትል አንዴ ክሊክ ታደርጉታላችሁ። ከዛ ሊንኩን እንግዲህ የምታገኙት ቴሌግራም ቻናል ላይ አስቀምጬላችኋለሁ ወይ ደግሞ እዚህ ቪዲዮ ስር የመጀመሪያ ኮሜንት ሴክሽን ላይ የምታገኙታላችሁና ከዛ በኋላ ቫሪ ቮልት ቼን ይባላልና እዚህ ጋር እንደምታዩት ፕላትፎርሙ አፕሊኬሽኑ ለአይኦኤስ አፕሊኬሽንም ወይ ደግሞ እዚህ ጋር እንደምታዩት እንዲሁ ደግሞ ለምንድነው ለፕሌይ ስቶር ወይ ደግሞ ለአንድሮይድ ማለት ነው። እዚህ ጋር ዳውንሎድ ታረጉታላችሁ ወይ ደግሞ ኢንስቶል ታረጉታላችሁ ማለት ነው አፕሊኬሽኑ መጀመሪያ። ሶ ዘን ኢንስቶል ካደረጋችሁ በኋላ ምንድነው ክሬት ዋሌት ወይ ደግሞ አለው ትሉትና ከዛ በኋላ ክሬት ትሩታላችሁ ወይ ደግሞ ዋሌቱን ክሬት ታረጉታላችሁ ማለት ነው። ክሬት ዋሌት የምትል አንዴ ክሊክ እናደርጋታለን ማለት ነው። እዚህ ጋር እንግዲህ ቤተሰብ ኢንቪቴሽን ኮድ ይላችኋል። እዚህ ስክሪኑ ላይ የምታዩትን ኢንቪቴሽን ኮድ ታስገቡታላችሁ። እሱን ስታስገቡ ምን ኃይል ገንዘብ እንደምታገኙ መጨረሻ ላይ አሳያችኋለሁ ማለት ነው። እዚህ ጋር ኢንቪቴሽኑን እዚች ጋር ትጽፋላችሁ ማለት ነው ቤተሰብ ዘን ቤተሰብ ክሬት ስንል እንግዲህ ሰክሰስ ይለናል ማለት ነው። ከዛ ክሬት ሚኖሚክ ዋሌት ይላል። ክሬት የምትል አንዴ ክሊክ እናደርጋታለን አሁንም ማለት ነው ኮንፈርም ብለን ማለት ነው። ከዛ በኋላ እዚህ ጋር ፓስወርድ ክሬት እንድናደርግለት ይጠይቀናል ማለት ነው። ከዛ እዚች ጋር ከስር አለችዋን አንዴ ራይት እናደርጋታለን። ዘን እዚች ጋር ፓስወርድ እናስገባለን ወይ ደግሞ 6 ካራክተር የሚሆነውን ፓስወርድ እዚህ ጋር ደግሞ በድጋሚ እናስገባለን ፓስወርዱ ማለት ነው። እንግዲህ ቤተሰብ ፓስወርዱን ተመሳሳይ ካስገባን በኋላ ወይ ደግሞ ከላይ ያስገባነው ታች ላይም ኮንፈርም ካደረግን በኋላ ኮንቲኒው የምትል አንዴ ክሊክ እናደርጋለን። እዚህ ጋር ምን ይላል? አትሊስት 6 ካራክተር መሆን አለበት ይላል። ሶ ካራክተር ብቻ እናስገባለን። ዘን ካስገባነው በኋላ ቁጥር ብቻ ማስገባት ትችላላችሁ። ነገር ግን ከ6 እና 6 መሆን አለበት። እዚህ ጋር እንደምታዩት እንግዲህ ባክአፕ ወይ ደግሞ ፍሬሽ ወርድ የሚባለውን ይሰጠናል ማለት ነው። ሁሌም ደግሞ ዌብ3 ዋሌቶችን ክሬት ስታደርጉ ፍሬሽ ወርድ አስቀምጡ ብያችኋለሁ። እዚች ጋር እቺን አይን ምልክት ክሊክ ቢያደርጉ 12 ወይ ደግሞ 24 ኮዱን ይነግረኛል ወይ ደግሞ ያሳየኛል። ከዛ ኮፒ አደርግና ሴቭ አደርገዋለሁ የማይጠፋበት ቦታ ማለት ነው። እናንተም ያን ነው ማድረግ አለባችሁ። ዘን እዚህ ጋር ያስጠይቃቸዋል ወይ ደግሞ ይጠይቃቸዋል። እንግዲህ ነምበር 4 ምን እንደሆነ ይጠይቃቸዋል። ሴቭ ያደርጋቸዋልና ሴቭ ያደረጋችሁትን ሴሌክት አድርጉታላችሁ። ለእናንተ ሌላ ነው ማለት ነው። ሶ ከዛ በኋላ ደግሞ ነምበር 5 ይላል። ነምበር 5 ደግሞ ምን እንደሆነ እናንተም ትመርጡታላችሁ ማለት ነው። ዜን ነምበር 7 ይላል። ነምበር 7 ደግሞ ምን እንደሆነ አሁንም ተመርጡትና ኮንቲኒው ትሉታላችሁ ማለት ነው። ሶ ኮንግራቹሌሽን ኦን ሰክሰስ ኦፍ ዘ ባክአፕ ይላል። ሶ ኦልሬዲ ዋሌቴን ባክአፕ አድርጌዋለሁ ማለት ነው። ሶ እናንተም በዚህ ወይ ነው እንግዲህ ባክአፕ የምታደርጉ ዋሌታችሁ ማለት ነው። ዘን አንደርስታንድ የምትል አንዴ ክሊክ እናደርጋታለን ማለት ነው። እንግዲህ ቤተሰብ እዚህ ጋር እንደምታዩት 750 USDT ሰጥቶኛል ማለት ነው። ወይ ደግሞ እዚች ጋር ዝቅ ስትሉ ደግሞ እዚህ ጋር CVERCV የሚባል ቶከን ወደ 2500 ቶከን ሰጥቶኛል። ይሄ ማለት እንግዲህ በ750 USDT ጋር ይኩል ነው ማለት ነው። እንግዲህ ይሄን እንግዲህ የሰጠኝ በኢንቪቴሽኑ ስለገባ ነው ማለት ነው። እዚህ ጋር ደግሞ
KWTCN ዋሌት ይባላል እና እናንተ በኔ ሊንክ ስትገቡ እንግዲህ ይሄን ነው የምታገኙት ማለት ነው። ይሄን ውስድሮ እናደርጋለን ለምትሉ ሰዎች አሁን በዚህ ታይም ውስድሮ ማድረግ አትችሉም። ነገር ግን ከዚህ በኋላ ደግሞ ተጨማሪ ቶከኖች ወይ ደግሞ ተጨማሪ CVARV ቶከን ኮሌክት እያደረጋችሁ መጨረሻ ላይ ሊስት ሲሆን እንግዲህ ውስድሮ እንዴት እንደምታደርጉ ቪዲዮ ይሰራላችኋለሁ። ዜን እዚህ ጋር እንደምታዩት ማለት ነው በዚህ ወይ ወደ 750 USDT ሰጥቶና ማለት ነው። እዚህ ጋር ቤተሰብ ከስር እንደምታዩት እንግዲህ ታክስ የምትላለች ማለት ነው። ተጨማሪ ስራዎች አሉ። እዚህ ጋር ታክስ ላይ ስንገባ ቴሌግራም ቻናል አላቸው። ቴሌግራም ቻናል ጆይን ስናደርግ 200 ሪዋርድ ወይ ደግሞ ኤን ቶከን CVERV ቶከን እናገኛለን ማለት ነው። እንዲሁ ደግሞ ትዊተራቸውን ጆይን ስናደርግ ዩቲዩብ ቻናላቸውን ጆይን ስናደርግ 200 ይሰጠናል ማለት ነው። እዚህ ጋር ጆይን ትሉታላችሁ ማለት ነው። ጆይን ስትሉ እንግዲህ ቴሌግራም ቻናላቸው ይሄ ነው። እንዲሁ ደግሞ ቴሌግራማቸው ይሄ ነው። ይሄን ጆይን ካደረጋችሁ በኋላ ስክሪንሾት አድርጋችሁ አፕሎድ ታደርጉታላችሁ። ከዛ በኋላ ተጨማሪ 200 ቶከን ይሰጣችኋል ማለት ነው። በዚህ ወይ ሌላ ነገር ደግሞ እዚህ ጋር ትዊተራቸውን ፎሎ ስላደረጋችሁ 200 ይሰጣችኋል። ዩቲዩብ ቻናላቸውን ሰብስክራይብ ስላደረጋችሁ ደግሞ 200 ይሰጣችኋል ማለት ነው። እዚህ ጋር ዩቲዩብ ቻናላቸው ሊንኩ ይሄ ነውና ሰብስክራይብ ካደረጋችሁ በኋላ ስክሪንሾት አድርጋችሁ አፕሎድ ስታደርጉ ነው ማለት ነው። ተመሳሳይ ስራዎች ናቸው እዚህ ጋር የምትሰሩት ማለት ነው። ከዛ በኋላ ብዙ ቶከኖችን በዚህ ወይ ታገኙታላችሁ ማለት ነው። እንግዲህ ሌላ ነገር ደግሞ እዚህ ጋር እንደምታዩት VPS የምትል መሃል ላይ ስትገቡ እዚህ ላይ ጆይን የምታደርጉት ነገር አለ በኢቴሪየም እና በቶሮን ማለት ነው። እዚህ ጋር እኔ ብዙም አልመክራችሁም። ለ5 ቀንና እንዲሁ ደግሞ ለ5 ቀን ይላል። እዚህ ጋር እንደምታዩት ለምሳሌ 10 USDT ሚኒመም አማውንቱ ምንድነው ፕሮፊት ለ5 ቀን ነውና 6% እስከ 12% ያው ኢንተረስት ይኖረዋል ማለት ነው። ይሄን ጆይን ማድረግ የሚፈልግ ሰው ካለ ጆይን ማድረግ ይችላል። ነገር ግን እኔ ብዙ ጊዜ አልመክራችሁ ማለት ነው። እንዲሁ ደግሞ በኢቴሪየም ከፈለጋችሁ ደግሞ ከ0.01 ኢቴሪየም ለ5 ቀን እዚህ ጋር ስቴክ ስታደርጉ ከ6 እስከ 12% ታገኙታላችሁ ማለት ነው። ሌላ ነገር ደግሞ በቶሮን ከፈለጋችሁ ደግሞ እዚህ ጋር ቶሮን ላይ ታደርጉትና 100 ቶሮን ኢንቨስት ካደረጋችሁ ወይ ደግሞ 100 ቶሮን እዚህ ጋር ሴፍ ካደረጋችሁ ወይ ደግሞ ስቴክ ካደረጋችሁ ከ6 እስከ 12% ነው። ለ5 ቀን ነው ፕሮፊት ሳይክሉ ማለት ነው። ወይ ደግሞ በዩኤስዲቲ ከ10 ጀምሮ ለ5 ቀን ካደረጋችሁ እንዲሁ ደግሞ ከ6 እስከ 12% ታገኙታላችሁ ማለት ነው። እንዴት ነው ይሄን ጆይን አደርጋለሁ ካላችሁ እዚህ ጋር ጆይን የምትል አንዴ ክሊክ ታደርጉትና ከዛ እዚህ ላይ ሳንቲም ካስገባችሁ በኋላ ማክሲመም ወይ ደግሞ 10ን ካስገባችሁ በኋላ ጆይን ትሉታላችሁ ማለት ነው። ይሄ እንግዲህ ስቴኪንግ ፕሮግራማቸው ነው ማለት ነው። እኔ ብዙ ጊዜ ይሄን ፕሮግራም አልመክራችሁም። ነገር ግን እዚህ ላይ ከገባችሁ በኋላ ታክሶችን ትሰራላችሁ። ታክሶችን ከሰራችሁ በኋላ ምንድነው የምታደርጉት? ሌላ ሞር የምታገኙበትን መንገድ ደግሞ ሪኮመንድ አደርጋችኋለሁ። እዚህ ጋር ቤተሰብ ማይ ቲም ላይ ገብታችሁ እዚች ጋር ማይ ቲም የምትል አንዴ ክሊክ ታደርጉታላችሁ ማለት ነው። ከዛ በኋላ ማይ ቲም የሚል ክሊክ ስታደርጉ እንግዲህ ግሬድ 1 ግሬድ Q1 ግሬድ Q2 ግሬድ Q3 የሚባል ነገር አለ። እነዚህ ቲም ኮሚሽን ናቸው። በእናንተ ሊንክ እንግዲህ ሰዎቹ ወይ ደግሞ ኢንቪቴሽን ኮዳቸውን እያስቀመጣችሁ እነሰዎቹ በእናንተ ኢንቪቴሽን ኮድ አሁን ለምሳሌ የኔ በዚህ ነው እንግዲህ W5V99X ነውና በዚህ ሰዎቹ ሲገቡ እንግዲህ ለኔ ምንድነው ተጨማሪ ይሰጠኛል ማለት ነው። እዚህ ጋር እንደምትማይ ቲም የምትላ ገብታችሁ ምንድነው እዚህ ጋር ግሬድ Q1 አለ ግሬድ Q2 አለ። ይሄ ማለት እኛ ዳይሬክት ኢንቫይት እናደርግ Q1 ነው። እኛ ኢንቫይት ያደረግን ደግሞ ሌላ ሰውን ኢንቫይት ያደርግ Q2 ነው። እነዛ ደግሞ ሌላ ሰውን ኢንቫይት ያደርጉ Q3 ነው ማለት ነው። በዛ ወይ ነው እንግዲህ ኮሚሽን የሚኖረው ማለት ነው። በዚህ ወይ እንግዲህ እናንተ ምንም እዚህ ላይ ስቴክ ሳታደርጉ በዚህ ወይም በቀላሉ ማስራት ትችላላችሁ። እኔ ሁሌም እንግዲህ አልመክራችሁም ያን ማለት ነው። ያን ነገር አልመክራችሁ ማለት ነው። እዚህ ጋር ደግሞ ምንድነው ቫሪፋይድ ወይ ደግሞ ኖት ቫሪፋይድ ይላል። እንግዲህ ዋሌት ነው ክሬት ያደረግነው ዌብ3 ዋሌት ነው። ይሄን ደግሞ እንዴት ነው ቫሪፋይ የምታደርጉት? እሱንም እዚህ ጋር ኖት ቫሪፋይድ የምትል አንድ ክሊክ እናደርግና እዚች ጋር አቫተር የምትል አለች። እዚህ ጋር ኒክኔም አለ። እነዚህ ላይ ገብታችሁ በቀላሉ ደግሞ ምንድነው ቫሪፋይ ማድረግ ትችላላችሁ ማለት
እዚች ጋር አቫታር ላይ እንግዲህ ካሜራ ወይ ደግሞ ፎቶዋችን ነው የምታስገቡት ማለት ነው። ዘን ከዛ በኋላ ደግሞ እዚች ጋር ኒክኔም ላይ ኒክኔማችን እናስገባለን። ከዛ በዛ ወይ እንግዲህ ቫሪፋይ እናደርጋለን ማለት ነው። ምናልባት ደግሞ አይዲ የሚያስፈልግ ከሆነ አይዲውን አፕሎድ ታደርጉታላችሁ። ለምን ዋሌት ስለሆነ የገንዘብ ዋሌት ስለሆነ ማለት ነው። ሶ ያ ነገር በቀላሉ ኮምፕሊት ማድረግ ትችላላችሁ ማለት ነው። ሌላ ነገር ደግሞ እዚህ ጋር ሰፖርት ቲሞች አሉ ማለት ነው። ምናልባት ያልገባችሁ ነገሮች ካለ እዚህ ጋር ሰፖርት ቲሞች አሉ። ቀጥታ እነሱንም ኮሚኒኬት ማድረግ ትችላላችሁ ወይ ደግሞ ቴሌግራማቸውን ጆይን አድርጋችሁ ኮሚኒኬት ማድረግ ትችላላችሁ ማለት ነው። በጣም ቀላል የሆነ መንገድ ነው ወይ ደግሞ ስቴፕ ነው። እዚህ ጋር እንደምታዩት ደግሞ ዋሌት ነው ብያችኋለሁ። ትራንስፈር አለ፣ ሪሲቭ አለ፣ ኢንቫይት አለ ማለት ነው። ሶ ኢንቫይት ስትሉ እንግዲህ እዚህ ጋር የራሳችሁን ይሰጣችኋል ማለት ነው። በዚህ ወይ በቴሌግራምም በተለያየ ሶሻል ሚዲያ ኢንቫይት እያደረጋችሁ ሰዎች በእናንተ ሊንክ ሲገቡ እናንተ ያው ሞር ተጠቃሚ ትሆናላችሁ ማለት ነው። አንደኛ እነዛን ሶሻል ታክሶች ማስራት ነው። ሁለተኛ ደግሞ እነዚህ ኢንቫይት እያደረጋችሁ የምታገኙበት መንገድ አለ። ያው ሁሌም ኤርድሮፕ ሲባል አንደኛ ሶሻል ሚዲያ ማስራት ነው፣ ሶሻል ሚዲያ ታክሶች ኮምፕሊት ማድረግ ነው። ሁለተኛ ደግሞ ለሰዎቹ ኢንቫይት ማድረግ ነው ማለት ነው። እዚህ ጋር ደግሞ ጆይን ባታደርጉም እኔ ብዙም አልመክራችሁም ጆይን እንድታደርጉና ጆይን አታደርጉት። ነገር ግን በዚህ ወይ በሁለቱ መንገድ ብቻ ማስራት ትችላላችሁ። ምናልባት ያልገባችሁ ነገሮች ካለ ኮሜንት ላይ ጻፉልኝ፣ ቪዲዮ እሰራላችኋለሁ። ቴንኪዩ፣ መልካም ጊዜ። የዛሬ ቪዲዮ ይሄን ይመስል ነበር። በጣም አሪፍ የሆነ አፕሊኬሽን ወይ ደግሞ አሪፍ የሆነ ዋሌት ነው፣ ተጠቀሙበት እላችኋለሁ። ምናልባት ያልገባችሁ ግራ የምትጋቡ ነገሮች ካለ ደግሞ ኮሜንት ላይ ጻፉልኝ፣ ይመልስላችኋለሁ። በሌላ ቪዲዮ እስከምንገናኝ ቴንኪዩ፣ መልካም ጊዜ።